ብርሌ ከነቃ አይሆንም ዕቃ ለምን ተባለ? ጠላ ይጠመቃል፣ ጠጅ ደግሞ ይጣላል ይባላል። ጠጅ የንጉሣውያን የቤተ መንግሥት መጠጥ ነበር። አሁን እንዴት በየሰፈሩ ተጣለ? በጠጅ ብርሌ ፍቅር የወደቁት ፈረንጅ ሚስተር ኢያን ካምብል ማን ናቸው? እንዴት የጠጅ ሳይሆን የብርሌ መሰብሰብ ሱስ ያዛቸው? በዚህ ቪዲዮ የእነዚህን ጥያቄዎች መልስ ታገኛላችሁ። ነገር በምሳሌ ጠጅ በብርሌ ነውና ተረቱ ጠርጥር ከገንፎ ውስጥ አይጠፋም ስንጥር እያልኩኝ ይህን ቪዲዮ እስከ መጨረሻው ብታዩት ዘና እያላችሁ ከብርሌ ውስጥ የሀገራችንን ድንቅ ታሪክ ትማሩበታላችሁ። ለእውቀት ብላችሁ ወደ ቻናል ጎራ ያላችሁ ደግሞ ሰብስክራይብ እና ላይክ ማድረግ እንዳትረሱ። የጠጅና የብርሌ አጀንዳ እንዳነሳ ያደረገኝ ሰሞኑን አረቄ ብሔራዊ አጀንዳ ሆና የሶሻል ሚዲያ አናት ላይ ወጣ ነበር። ጠጅ ቢሆን አናት ላይ አይወጣም፣ ወደ ጉልበት ነው የሚወርደው። ጠጅ ለመጨረሻ ጊዜ ጉዳይ ሆኖ የሥነ መንግሥት አናት ላይ ወጥቶ ብሔራዊ አጀንዳ የነበረው በአፄ ዮሐንስ 4ኛ ዘመን ነው። ጌታውን ገሰሰ የተባለ ምስኪን የመቄት ጭሰኛ ድንገት ነሽጦት ምናልባትም ሞቅ ብሎት ይሆናል ሳያስፈቅድ ድግስ ደገሰ። መደገሱን ሲደግስ ፍሪዳ ጣለ። ፍሪዳ ሲጣል ጠጅ ይጥላል? በዮሐንስ ዘመን አንድ ገበሬ ጠጅ ከሚጥል ራሱን ቢጥል ይቀለዋል። ሰይጣን አሳስቶት መሆን አለበት። ለመሆኑ ገንዘቡንስ ከየት አመጣው? ጠጅ ለዘመኑ የአይሪሽ ብሉብል ማለት ነው። የመሳፍንቱ መጠጥ ነው እንጂ ማንም ጭሰኛ በጉሮሮ የሚያንቆረቆረው ተራ መጠጥ አልነበረም። ነገስታትና በእነርሱ ዙሪያ ያሉ ብቻ ነበሩ የሚያንደቀድቁት። ጌታውን ጠጅ ጣለ፣ ጠጅ አስጣለ፣ ጉድ ፈላ። የአካባቢው ሹማምንት በድግሱ ተገኝተው በልተው ጠጥተው ሲያበቁ በነጋታው ይህም ምስኪን እያዳፉ ንጉሱ ዘንድ አቀረቡት። ጌታውን ተልከሰከሰ፣ ወግና ባህል አረከሰ አሉት። ጭሰኛው ጌታውን የፍርድ ማቅለያ ለህ ተባለ። አልሰረቅኩ፣ ለራሴ አልጠጣሁት፣ ለእመቤቴ ማርያም ንግስ ድሃ ባበላሁ ባጠጣው ንጉሱ ምን አጠፋው አለ። የአካባቢው ሹማምንት ይበልጥ ተቆጡ፣ ፍርድ ማክበጃ መጡ። ጌታውን ጠጅን ረከሳት፣ አረቄ ያስመሰላት ሳይሉ አልቀሩም። ንጉሥ ዮሐንስ 4ኛም ፍርድ ሰጡ። ይህ ምስኪን በግ ሰርቆ ፍሪዳ የጣለ? ጠጅስ የጣለው ለእመቤታችን ክብር አይደለምን? ድሃ ባበላ ባጠጣ ምን አድርግ ነው የምትሉ? እናንተስ ከድግሱ ተቋርሳችሁ ስታበቁ በዚህ ሰው ላይ ፍርድ መስጠት ግፍ አይሆንባችሁምን? ይህቺ ቅጽበት ናት የታሪክ ማርሽ የቀየረችው። ይህቺ ቅጽበት ለዘመኑ የመደብ ጭቆና የመሬት ላራሹ ያህል ግዝፈትና ትርጉም ነበራት። ለአብርሃም ሊንከን ኢማንሲፔሽን ፕሮክላሜሽን እንላለን። ለአፄ ዮሐንስ አንድ ነገር ማለት ካለብን ኢማንሲፔሽን ኦፍ ብርሌ ማለት ነው የሚኖርብን። ድሃ ቀን ወጣለት፣ ከሰው እኩል ነህ፣ ጠጅም ትጠጣለህ ተባለ። በዚያሽ ቀን ጠጅ ብቻ ሳትሆን ብርሌም ከመሳፍንት አፈትልካ ወጣች። ወዳጆቻችን ጋሽ ኢያን ይሏቸዋል። የዋዛ ሰው አይደሉም። በብርሌ ፍቅር ወድቀው የቆራሌው ደንበኛ ከመሆናቸው በፊት የኢትዮጵያን አንዳንድ ደንበኛ ታሪኮች ጽፈዋል። ለአስርታት ዓመታት ተመራምረው 4 እጹብ ድንቅ መጽሐፍ ጽፈዋል። ብዙ አንባቢ ዘማሳከር ኦፍ ደብረ ሊባኖስ በሚለው ስራቸው ያውቃቸዋል። ከዚያ የበለጠ አንባቢ ደግሞ ዘፕሎት ቱ ኪል ግራዚያኒ በሚለው መጽሐፋቸው ያወድሳቸዋል። ይህ ሁለተኛው መጽሐፋቸው ህዝብ የማያውቀውን አዲስ መረጃ ያቀረቡበት ሰነድ ነው። ለምሳሌ በግራዚያኒ ግድያ እኛ እናውቅ የነበረው አብርሃ ደቦጭ እና ሞገስ አስገዶምን ብቻ ነበር። የግራዚያኒን አናት በእጅ ቦምብ ለማደባየት በተደረገው ሙከራ ስምዖን አደፍርስ የሚባል ባለታክሲ ጉልህ ሚና እንደነበረው እሳቸው ባይነግሩን የት እናውቅ ነበር? በዚያ ዘመን በአዲስ አበባ 8 ታክሲዎች ብቻ ነበሩ። 2ቱ የስምዖን አደፍርስ ናቸው። የ23 ዓመቱ ስምዖን የውስጥ አርበኛ ነበር። ግራዚያኒ ላይ ቦምብ ለወረወሩት ለነ ሞገስ ሽፋን ሰጥቶ በታክሲ ለማስመለጥ ህይወቱን ሰጠ። ስምዖን አደፍርስ እስከዛሬ አንዲትም ፊልም እንኳን አልተሰራለትም፣ ሐውልትም አልቆመለትም። በስሙ ወላ ታክሲ ማቆሚያ እንኳን አልተሰየመም። ለጊዜው ጋሽ ኢያን ካምብል ናቸው ከመረሳት ያተረፉት። አሁን ደግሞ ጠጅ ቤት የተመናመነ ሲሄድ የብርሌን ታሪክ አድምቀው እየጻፉት ይመስላል። ደግሞ ስለ ብርሌ ተጻፈ አልተጻፈ የሚል የዋህ አንባቢ አይኖርም አይባልም። ጋሽ ካምብል ለዚህ ፈጣን ምላሽ አላቸው። የብርሌ ታሪክ የኢትዮጵያ ታሪክ ነው ይላሉ። ሞሮርሌስ ይነስም ይብዛ ማለታቸው ነው። ጋሽ ኢያን ከብርሌ ጋር በፍቅር የወደቁት ሳያስቡት ነው። ለነገሩ ሰው አቅዶ በፍቅር አይወድቅም። ድሮ
ድሮ በ80ዎቹ መባቻ በአዲሱ አበባ ዞር ሲሉ አንድ መናኛ ዕቃ መሸጫ ሱቅ ይመለከታሉ። ብዙ ብርሌ ተደርድሮበታል። ቆም ብለው ተመለከቱ። ረስተውት ይሆናል እንጂ የብርሌው አንገት ይበልጥ ሳይስባቸው አልቀረም። ይበልጥ የገረማቸው ግን ያ ሁሉ ብርሌ ከየት መጣ? ለምንስ ይሸጣል? ሰውስ ምን ሊፈይድበት ይገዛዋል? የሚል ነበር። ከየት መጣ ያስባላቸው? አንድም አገራችን ኢትዮጵያ ብርጭቆ እንደማታመርት ከማወቅ ነው። ሁለትም እንደ ታሪክ ጻፊ ቢገረሙ አይገርምም። አንድ አበሻ ከሎንዶን ወደ ማንቸስተር ሲጓዝ የጤፍ ማስያቢያ እንደሚገረመው አይነት ነገር በምሳሌ ጠጅ ብርሌ ማለት ይሆናል። ጋሽ ያን ወር ሚስተር ያን በዚያ ቅጽበት አስቂኝ ቅርጽ ካለው ጠርሙስ ጋር በፍቅር ወደቁ። ከዚያን ጊዜ ጀምሮ ለ35 ዓመታት ብርሌ እየገዙ ያስቀምጡ ጀመር። ቆራሌው ለየት ያለ ብርሌ ካገኘ ሰተት ብሎ ቤታቸው ይገባል። በአጭር ጊዜ የብርሌዎቻቸው ቁጥር ተመነደገ። ባለፉት ዓመታት የተሰበሰቡት ብርሌዎች ሚሊኒየም አዳራሽን የሚያህል ጠጅ ቤት ያስከፍታሉ። እርግጥ ነው ይህ አረፍተ ነገር የጠጅ ተጽዕኖ ያለበት ይመስላል። በሞቅታ ተጋኖም ይሆናል። ብቻ ጋሽ ያን በመቶዎች የሚቆጠሩ ብርሌዎችን በአይነቱ ሲሰበስቡ ኖሩ። ቢያንስ መቶዎቹ ብርሌዎች በአይነትም በዘመንም አይመሳሰሉም። ለምንድን ነው ግን የብርሌ ታሪክ የኢትዮጵያ ታሪክ ነው የሚሉት ለሚለው ምክንያቱም አንደኛ ጥንታዊ ነው። በዘመን ውስጥ ያደረገው የቅርጽና የዲዛይን ለውጥ ስለ እያንዳንዱ ዘመን ይናገራል። በዚያ ላይ ብርሌ ውስጥ ኢኮኖሚ አለ፣ ማህበራዊ ለውጥ፣ ህብረተሰባዊ እርከን አለ፣ ፖለቲካ አለ። በብርሌ ሌንስ የኢትዮጵያን ታሪክ ማየት ይቻላል አይመስልም? ሚስተር ያን ለ35 ዓመታት የለቃቀሟቸውን ብርሌዎች አሁን ለህዝብ አውደ ርዕይ አቅርበዋቸዋል። ዲፕሎማቶችና የአገሬው ሰው በየዕለቱ እየተመለከታቸው ነው። የሚስተር ያን ዝናም ከፍ እያለ ነው። እድሜ ለይምጡ በዝና። ይምጡ በዝና ቤተ መዘክርና የባህል ማዕከል አዳራሽ ነው። አቤል አሰፋ የዝነኛ ዳይሬክተርና አጋፋሪ ነው። ይምጡ በዝና ማን ነውና የሚል ይኖራል። ለአዲስ አበባ የሚመጥናት የኪነ ጥበብ ቤት ነው። ቤተ መዘክርና የባህል አዳራሽ ነው። ከቤተ መንግስቱ ማዶ ከ4 ኪሎ ቁልቁለቱን ይዞ የድሮ ቄራን ታኮ እስከ ሸራተን ደጅ ድረስ ለወዳጅነት ፓርክ ተፈልጎ ሲጠረግ ይህ ውብ ታሪካዊ ቤት በሆነ ተአምር ተረፈ። አሁን አዲስ አበባ ካሏት 3 የግል ሙዚየሞች አንዱ ነው። ውስጡም ውጩም ውብ ነው። ባተሌው አቤል አሰፋ ይህን ቤት ያስተዳድረዋል። እስከዛሬ 11 ድንቅ አውደ ርዕዮችን በአጋፋሪነት ለህዝብ አቅርበዋል። ለመሆኑ ከሚስተር ያን ካምብል ጋር የተዋወቁት መቼ ነው? የትስ ነው? ጠጅ ቤት ይሁን? አይደለም። በአውሮፓውያኑ 2023 ዳር ወር ላይ እሳቸው ለአንድ አውደ ርዕይ ይምጡ በዝና መጡ። ከዚያ በፊት አቤል እሳቸውን በአካል አያውቅም። በመጽሐፎቻቸው ግን ያውቃቸዋል። ያን ቀን በአካል ተዋወቁ። ትውውቁ ወደ ጥሩ ወዳጅነትና የሥራ ትብብር አደገ። የሆነ ቀን ቤታቸው ጋበዙት። አቤል የሚስተር ያን ቤት በብርሌ ተሞልቶ ቢያይ ጊዜ ተደነቀ። ከ19ኛው ክፍለ ዘመን አጋማሽ ጀምሮ በኢትዮጵያ የነበሩ ብርሌዎችን በወጉ ሰድረዋል። ይህ እንዴት ሊሆን ይችላል? 19ኛው አጋማሽ ማለት እኮ ገና መይሳው ካሳ ሰይፍም አላነሳ። 1840 ማለት እኮ የዘመነ መሳፍንት የመጨረሻው ዘመን ማለት ነው። በሚኒሊክ አያት በሳህለ ስላሴ ጊዜ የነበረ በብርሌ ጋሽ ያን ቤት አለ። አቤል በጣም ተደነቀ። ይህን ታምር ከጋሽ ያን ወይም ከሚስተር ያን ቤት አውጥቼ ለአደባባይ ማብቃት አለብኝ ብሎ ያመነው ያኔ ነው። ለምን ታላቅ የብርሌ አውደ ርዕይ እናሰናዳም ተባባሉ። የብርሌ አንገት አንቀው ቺርስ ተባብለውም ይሆናል። ለጤናችን ለአውደ ርዕያችን ብለውም ይሆናል። ሚስተር ያን ብዙ የብርሌ ስብስብ ብቻ አይደለም ያላቸው፣ ጽሁፎችንም አሳትመዋል። ለምሳሌ አርተር ራምቦ ከብርሌ ጋር የነበረውን ግንኙነት አጥንተው በፈረንሳይ ሀገር በእውቅ ጆርናል አሳትመዋል። ራምቦ ደግሞ ለፈረንሳዮቹ ሼክስፒር እንደማለት ነው። ባለቅኔ ነው። ከሼክስፒር ቢለይ በሁለት ነገር ነው። ሼክስፒር ብርሌ አያውቅም አለቃባ። አርተር ራምቦ ግን ብርሌ ነፍሱ ነበረች። ስለ ባለቅኔዎቹ እያወራን ይህን ጥያቄ ጣል ብናደርግ አይከፋም። ብርሌ ከነቃ አይሆንም ዕቃ የሚባለው ምን ለማለት ተፈልጎ ነው? መልሱን ታላቁ ራምቦ ሊያውቀው ይችላል። የተወሰነ ዘመኑን ሀረር ኖረዋልና። ነገር ዓለሙን ጥሎ ሀረር በኖርበት የምንና ዘመኑ ታዲያ በብርሌ ፍቅር ወድቆ ነበር። ከቡናና ከጠመንጃ ጋር የብርሌ ሸቀጥ ሱቅ ጀማምሮም ነበር። ከአገሩ ፈረንሳይ እያስመጣ ለመሳፍንቱ ይሸጣል። ይክሰር ያትርፍ በቂ መረጃ የለም። በዚህ ነገር ነው ጋሽ ያን ወር ሚስተር ያን ጥናታዊ ጽሑፍ ያሳተሙት። ሚስተር ያን ብርሌውን እንደ ዕቃ ከመሰብሰብ ባሻገር ጥንቅቅ ያለ ጥናት ያደረገ ሰው ነው ይላል አቤል።
እኔ ባለኝ የሥራ ልምድ ከ10 በላይ የብርሌ አይነት አይቼ አላውቅም። እሳቸው ጋር ከ90 አይነት በላይ ነበራቸው። ከዘመነ መሳፍንት ጀምሮ አሁን ቻይና ተመርቶ እስከሚገባ ብርሌ ድረስ አውደ ርዕዩ መስከረም 10 ተከፍቷል። ገና ለ4 ወራት ይዘልቃል እና አቤል ግን ነገሩ በወራት አውደ ርዕይ ብቻ እንዲዘጋ አልፈለጉም። ታሪኩን ለትውልድ ለማኖር ደረጃውን የጠበቀ የ1 ሰዓት ከ20 ዘጋቢ ፊልም እያሰናዱ ነው። ምናልባት ዘጋቢ ፊልሙ ትልልቅ የቴሌቪዥን ጣቢያዎችን ትኩረት አግኝቶ ብርሌ ለዓለም አቀፍ እይታ ተበቃ ይሆናል። በደርግ መጨረሻ ዘመናት ቲቪ ውድ ንብረት ነበር። ከቡዳ ለመጠበቅ በሚል ሁኔታ በዳንቴል ሁሉ ትለብስ ነበር። ከኢህአዴግ ዘመን መባቻ ፍሪጅ ያለው ቤተሰብ ይከበር ይታፈር ነበር። ፍሪጅ የሳሎን እንጂ የማድ ቤት ዕቃ አልነበረም። ቲቪም ሆነ ፍሪጅ ግን እንደ ብርሌ ለብዙ ዘመናት የክብር ዕቃ ሆነው በሀገር አልነገሱም። አንድ በተለየ መንገድ የማናውቀው ዕለታዊ ዕቃ 700 ዓመት ታሪክ ሲኖር ይገርማል ይላል አቤል። ብርሌ በገፍ ወደ ኢትዮጵያ የገባው ስዊዝ ካናል የተከፈተ ሰሞን ነው። ያን ጊዜ አፄ ዮሐንስ አገር ያስተዳድሩ ነበር። 16ኛው የጎንደር ዘመን የብርሌ ወርቃማ ዘመን ሳይሆን አይቀርም። የንጉሥ ፋሲለደስ ወዳጅ የነበረው ነጋዴ አርመናዊ ጎሲያ ሙራድ ብዙ ብርሌ ከህንድ እንዳስገባ ይነገራል። ስኮትላንዳዊ ተጓዥ ጄምስ ብሩስ በ1769 ጎንደር በደረሰ ጊዜ የንጉሳውያኑ ቤተሰብ ጠጅ አፉ ጠበብ ባለ ብርጭቆ ሲሰጡ መመልከቱን ጽፏል። ብርሌ በቀላሉ ተሰባሪ በመሆኑ በልዩ ጥንቃቄና በክብር የሚጠበቅ ውድ ዕቃ ነበር። አቤል እንደሚለው ድሮ ብርሌ በበቅሎ ሲሄድ እንዳይሰበር የሚደረግለት እንክብካቤ ልዩ ነበረ። እንደ ሰማንያዎቹ ቴሌቪዥን ብርሌም ዳንቴል ለብሷል። በስንደዶ የብርሌ ማስቀመጫ ይሰራ ነበር ይላል አቤል። ከአፉ ቆምጨጭ ከሆዱ ዘርፈጭ ያለበት ምክንያት ምን ይሆን? የብርሌ በአፉ መጥበብ አንደኛ ማዛው ይሰነብታል፣ ሁለተኛ ድሮ ዲሊቨሪ በአጋሰስ ነበር። አጋሰስ እነ ፈረስ ናቸው፣ አቧራ ይለብሳሉ። ብርሌ ግን ዝናብና አቧራ በቀላሉ አይዘልቀውም። ብርሌ ክርክሩ ላይ ማሰሪያ ነበረው። የጠጅ ማቅረቢያ ከመሆኑ በፊት ደግሞ የጠጅ ማስቀመጫ ነበር። ለመሆኑ ሚስተሪያን እነዚህን የዘመን ብርሌዎች ከየት ነው የሰበሰቧቸው? ዋናዎቹ አቅራቢዎቻቸው ቆራሌዎች እንደሆኑ ይናገራሉ። ምናለሽ ተራ ዘልቀው በአሰሳ ይገዟቸውም አሉ። የገጸ በረከት ሱቆች ለየት ያለ ነገር ሲያገኙ ይደውሉላቸዋል። በስጦታ ያገኟቸውም አሉ። ከሐረር የገዟቸውም አሉ። በ35 ዓመታት ውስጥ ለብርሌ ስንት ብር ከሰከሱ የሚል ቀጥተኛ ጥያቄ ከቢቢሲ ቀርቦላቸው ነበር። ሚስተር ያን ካምብልም እርሳቸው እርግጡን የገንዘብ መጠን ከመግለጽ ተቆጥቧል፣ ግን ደግሞ የዋዛ ብር እንደማይሆን ጠቆም አድርገዋል። ጠባብ አነስ ያለች የብርሌ ታሪክ ልንገራችሁ። ብርሌ ከአክሱማውያን ዘመነ መንግስት ጀምሮ እንደነበረ ይነገራል። የማያወላዳ መረጃ የተገኘው ግን ከ14ኛው ክፍለ ዘመን አንስቶ ነው። ለምሳሌ በኦርቶዶክስ ተዋሕዶ የብራና ጽሑፎችና ስዕሎች መረጃ ያቀርባሉ። በቃና ዘገሊላ ኢየሱስ ክርስቶስ ውሃን ወደ ወይን በቀየረበት ታሪክ ላይ ይታያል ይላል አቤል። ለመሆኑ ኢትዮጵያ ብርሌን አምርታ ታውቃለች? ሞክራለች፣ ግን አልተሳካላትም። ብርሌን አገር ውስጥ በማስገባት ግን ብዙ ገንዘብ ከስክሳለች። በዚህ የውስኪ ዘመን የብሔራዊ ባንክን የውጭ ምንዛሬ የሚያጥበው ነዳጅ ነው፣ ቀጥሎ ማዳበሪያ። በድሮ ዘመን ግን ብርሌ ነበር የነገስታቱ ትልቅ ወጪ። መጀመሪያ አካባቢ ከሶሪያ ይመጣ ነበር፣ ቀጥሎ ከቬኒስ መምጣት ጀመረ። ከኦስትሮ ሃንጋሪ የሚመጣበት ጊዜም ነበረ። ከዚያ በኋላ ቤልጅየም። በዘውዲቱ የንግስና በዓል ድግስ ላይ አገልግሎት ሊዋሉ ስፔሻል ብርሌዎች በትእዛዝ ስለመመረታቸው የተመዘገበ መረጃ አለ። ብቻ ታሪኩ እንደ ብርሌ አንገት ዘለቅ ያለ ነው። አቤል እንዲህ ይላል። ከብዙ ሀገራት ይመጣ ነበር፣ ከቦሄሚያ ሳይቀር። ከቦሄሚያ ሀገር ነበረች፣ አሁን የለችም። ብርሌ ግን አለ። ብርሌን በሀገር ለማምረት የተደረጉ ሙከራዎች ጥቂት ናቸው። ዋነኛው ከነጻነት በኋላ ጃንሆይ ኢንዱስትሪ እንዲስፋፋ በተመኙ ጊዜ ነበር። የኮልፌ ስልጠና ማዕከል ሲቋቋም እዚያ ብርሌ ይመረት ነበር። ምን ዋጋ አለው? የአዲስ አበባ አሸዋ ለብርጭቆ ጥሩ አልነበረም እና ተተወ። ከዚያ በኋላ ኤርትራ በፌዴሬሽን ወደ ኢትዮጵያ ስትገባ ሳባ ከሚባል ፋብሪካ ብርሌ እየተመረተ ይመጣ ነበር። በደርግ ዘመን ደግሞ ከሶሻሊስቶቹ ሃንጋሪና ከምዕራብ ጀርመን ወደ ኢትዮጵያ ይገባ ነበር። ኮሎኔል መንግስቱ የመሳፍንቱ ኑሮና ቅንጦት ያበሳጫቸው ስለነበር በብርሌ ጠጅ ይጠጣሉ ተብሎ አይጠበቅም። እንዲያውም በብርሌ ላይ የነበሩ የአንበሳ ምልክቶችን አስፍቀዋል ይባላል። በኢህአዴግ የመጀመሪያ ዓመታት ይባስ የብርሌ ገበያው ተዘጋ። የኢትዮጵያ ሚሊኒየም ጊዜ ደግሞ ያልተጠበቀ ማንሰራራት አሳየ። ብዙ ሰዎች ኑሮ መወደድ የጀመረው በኢትዮጵያ ሚሊኒየም መባቻ ነው ብለው ያምናሉ። ብርሌ በይፋ ጌጥ መሆን የጀመረችው ያን ሰሞን ነበር። ዲያስፖራን ለማማለል ይመስላል ከጠጅ መጠጫነት ወደ ሸራነት ወረደች። ብርሌዎች እንደ ሸራ ብዙ ምስል የተሳለባቸው የጓሮ ማስዋቢያ መሆን ጀመሩ።
ይህ ዘመን ብርሌ ከሳሎን ወጥቶ ወደ ጓሮ የሄደበት ዘመን ሊባል ይችላል። በመለስ ዜናዊ አስተዳደር የመጀመሪያ ዓመታት በአዲስ አበባ ጠጅ ቤቶች በዘመቻ ሲዘጉ ብርሌ ጉሮሮ አብሮ ተዘጋ። ሚስተር ያን ካምብል ከሰበሰባቸው ብርሌዎች 1-2 በሸዋው ንጉሥ ኃይለ ሥላሴ ዘመን የዳግማዊ ምኒልክ አያት ጊዜ የነበሩ ናቸው። ብዙዎቹ ብርሌዎች ያገኟቸው ግን በመለስ ዘመን ጠጅ ቤቶች በአዲስ አበባ በፈረሱበት ወቅት ነው። ለመሆኑ ስለ ብርሌ ይህን ሁሉ የነገሩን ፈረንጁ ጋሽ ያን ወይም ሚስተር ያን አጋፋሪው አቤል አሰፋ ጠጅ ይጠጣሉ? መሰረታዊ ጥያቄ ይመስላል። አቤል የጠርሙሱ እንጂ የጠጁ አድናቂ አይመስልም። በሕይወት ዘመኔ አንዴ ነው የጠጣሁት፣ እንዳለመታደል ሆኖ ጠጅ አይስማማኝም ይላል። ሚስተር ያን ግን ካገኘው አልመርም የሚሉ ይመስላሉ። ሰርግ ላይ ቀማምሳለሁ፣ ብርሌ ወድጄ ጠጅን እንዴት ላልወድ እችላለሁ?